የኢየሱስ ክርስቶስ ተልእኮ የፍቅር፣ የቤዛነት፣ የድል ደግሞ የመስዋዕትነት ለሰው ልጆች ሁሉ የተፈጸመበት ደሙ የፈሰሰበት ሕይወቱ የተሰዋበት መለኮታዊው የእግዚአብሔር አብ አጀንዳ የተፈጸመበት በኢየሱስ ክርስቶስ በኩል ለሕይወትና ላለመጥፋት የተጠራንበት በመንፈሱ ልጅነታችንን ያረጋገጥንበት የእውነት መሰረት ላይ የቆምንበት እውነተኛ የመቤዠት ሥራ ነው። መቤዠቱ ያመጣው ትልቅ ድል በሰይጣንና በጭፍሮቹ ላይ ታላቅ ውድቀትንና ጥፋትን፣ ፍርድንና ውድመትን አምጥቷል። መቤዠቱ ደግሞ በገዛ ደሙ እና ውድና ቅዱስ መስዋዕቱ በሆነው በኢየሱስ ክርስቶስ ነፍስ ነው። በዚህ ዓለም ያልሆነ በሚጠፋ ብርና ወርቅ ያልተደገፈ ያልተሸላለመ በክቡር ቅዱስ ያለ ነውር በሆነው በኢየሱስ ደም እንደሆነ የታወቀ ነው። ነውርና እድፈት የሌለው ክቡር የኢየሱስ ደም ተቤዠን። ይህ ተልእኮ በፍቅር ለዓለም ሁሉ የፈጸመውን መስዋዕትነት የደሙን መፍሰስ እውነተኛ ጌታና አምላክ በሆነው ለዓለም ሁሉ እንደተገለጸና እንደሆነ ያሳየናል። ከዓለም ፍጥረታት በፊት ኢየሱስ ክርስቶስ ያለና የነበረ ስለሆነ ፍጥረታት ሁሉ በሰማይም በምድርም ለእርሱ በእርሱ ከእርሱም ተፈጥረዋል። እርሱ ኤልሻዳይ አልፋና ኦሜጋ ያለና የነበረ ደግሞም የሚመጣ እርሱ ከሁሉ በላይ የተባረከ ሁሉን ቻይ አምላክ ነው። ይህም ጌታ ቤዛነትን ሊሰጠን ቤዛነት በተገቢ ዋጋ ተገቢውን ነገር መግዛት ስለሆነ ነፍሱን ስለ ነፍሳችን በመስጠት ተገቢውን ዋጋ ለነፍስ የሚሆነው ዋጋ ከፈለልን። ቤዛነት የሚያመለክተው አንድን ነገር በተገቢው ዋጋ በመክፈል ማግኘትን ነው። ስለዚህ ክርስቶስ ነፍሱን ስለ ነፍሳችን ቤዛ አድርጎ ሰጠን። እኛን ለመግዛት ከተገኘንበት ባርነት ነፃ ለማውጣት የሚያስፈልገን የኢየሱስ ክርስቶስ ነፍስ ነው። ለሰው ልጆች የኢየሱስ ክርስቶስ ነፍስ ዋጋ ሆኖ በመስቀል ላይ ተሰዋ። ተገቢው ዋጋ ነፍስ ስለሆነ ደሙን በመስቀል ላይ አፍስሶ በታላቅ ስቃይ ሞተ፣ ነፍሱንም ሰጠን። ስለ ኃጢአታችን ባደረገልን መስዋዕት ኢየሱስ ክርስቶስ ተቤዠን። ነፍስ በከበረ ነገር በብር በወርቅ ወይም እንደ ሰው ልማድና ባህል ልትቤዥ የኃጢአትን ይቅርታ ልታገኝ አትችልም። ነገር ግን ጻድቅ የሆነው ጌታ፣ ቅዱስ የሆነው ጌታ፣ ፍጹም የሆነው ጌታ፣ ሕያውና ዘላለማዊ አምላክ የሆነ ጌታ
በፍጹም ሰውነቱ በከፈለው ዋጋ ነፍሳችንን በነፍሱ በከፈለው ዋጋ ተቤዣት። የመቤዠት ሥራ ማንም ሊሰራው ያልቻለበት አንዱና ትልቁ ቁልፍ ነገር ነፍሱን ስለ ነፍሳችን የሰጠ መላእክትም ሆነ ነፍሱን ስለ ነፍሳችን የሰጠ በሰማይም በምድርም አንድስ እንኳን ቅዱሳን ስለሌለ ነው። የመቤዠትን ሥራ ነፍሳችንን በነፍሳቸው ሊቤዥዋት ማንም ያልቻለ ስለሆነ መቤዠት በሰማይና በምድር በሰራው ጌታና አምላክ ብቻ ሆነ። በመስቀል ላይ ደሙን ያፈሰሰልን መስዋዕት ሆኖ ስለ ኃጢአታችን የተሰዋልን ኃጢአታችንን በራሱ ሊያስወግድልንና በደሙ የሚገኘውን የኃጢአት ስርየት ሊሰጠን ኢየሱስ ክርስቶስ በመስቀል ላይ ሞተልን። መቤዠት እንደገና መግዛትና ወደ ቀደመው ባለቤቱ ወደ ፈጠረው ወደ ሰሪው የጠፋውን ለሌላ የነበረውን መመለስ ሲሆን ወደ ቀደመው ባለቤቱና ሰሪው መመለሱን ያሳየናል። እንደገና መግዛት ወይም ወደ ባለቤቱ መመለስ የሚያመለክተው የቤዛነትን ትልቅ የቃል መገለጥ ነው። ስለዚህ ክርስቶስ ኢየሱስ እንደገና ለሕይወት ገዛን። ከጥፋት፣ ከሞት፣ ከጭንገፋ፣ ከጠላት አስመልጦ ለራሱ አደረገን። በወደቀው አዳም የመጣው የጥፋት ተልእኮ ከእግዚአብሔር ተለይተን የጠፋን ብንሆንም እንደገና በቤዛነት ኢየሱስ ክርስቶስ በፈጸመው ሥራ ለእግዚአብሔርና ለክርስቶስ ልንሆን በቃን። እንደገና ሕይወታችንን ሊገዛውና የራሱ ሊያደርገን ወደ ቀደመው እግዚአብሔርን መምሰል እና ወደ እግዚአብሔር እቅፍ መመለሳችን መቤዠት ነው። ከኃጢአት ባርነት፣ ከሰይጣን ግዛት፣ ከበደል፣ ከተለያዩ ስራቶች እግዚአብሔር ነፃ ሊያደርገን ወደደ። በአዳም የጠፋው ትውልድ በልጁ በኢየሱስ ክርስቶስ ከጥፋት ጎዳና ሊመለስ ወደ ቀደመው አባቱ ወደ ፈጣሪው ሊመልሰው ፈጣሪው ሰሪው ሁሉን ቻይ አምላክ ወደደ። ሊመልሰው ሲፈልግ እንደገና ሕይወቱን ተቤዠው፣ እንደገና ሕይወቱን ገዛው። ስለዚህ የመቤዠቱ መግዣው ገንዘቡ ንጹሕ የበግ ደም ነው። በደሙም በመግዛት ከባርነት፣ ከሰይጣን፣ ከጂኒዎች፣ ከተለያዩ ከታሰርንባቸው ነገሮች በከፈለው መስዋዕትነት በደሙ ነፃ ሊያወጣን ፈለገ። የመቤዠቱ ዋጋ ንጹሕ ነውር የሌለው
የበጉ ደም ነበር። ያም የሚያመለክተው የኢየሱስ ክርስቶስን መስዋዕትነት ብቻ ነው። እስራኤል ከባርነት በኢየሱስ ክርስቶስ ደም መዋጀቱ የነጻነትንና የእግዚአብሔር ልጅነትን ከደሙ የተነሳ ማግኘትን ያካትታል። ነፃ ሊያወጣን ነፃ ሲያወጣን እንመለከታለን። የነጻነትና የልጅነትን መንፈስ ከደሙ የተነሳ ማግኘትና መቀበልን እንደምንችል የእግዚአብሔር ቃል በግልጽ ያስተምረናል፣ ያስረዳናል። በሌላ የመቤዠት ወይም የመግዛት የሚለውን ቃል ስንመለከት ከክርስቶስ ኢየሱስ መስዋዕትነት እና በደሙ ደሙን አፍስሶ ከመዋጀት ጋር ሊመሳሰሉ ሊቀራረቡም አይችሉም። ሌላ የመቤዠት ወይም የመግዛት የሚለውን ቃል ስንመለከት ከክርስቶስ ኢየሱስ መስዋዕትነት እና ደሙን አፍስሶ ከመዋጀት ጋር ሊመሳሰሉ ሊቀራረቡም አይችሉም። ምክንያቱም የተከፈለው የደም ዋጋ እና በመስቀል ላይ የተሰራልን መስዋዕት ማንም ሊከፍለው ስለማይችል ስለማያደርገው ነው። በኢየሱስ ክርስቶስ መስዋዕትነት የመስቀል ሞት የተፈጸመው ክፍያ ቤዛነት ይባላል። ሐዋርያው ቅዱስ ጳውሎስ በእግዚአብሔር ቃል መልእክቱ ላይ የመንፈስ ቅዱስ ማደሪያዎች እንደሆንን የእግዚአብሔር ቤተ መቅደስ እንደሆንን በመቤዠቱ ሥራ ይህ ሁሉ እንደሆነ የገዛን ለራሱ ያደረገን በቀረው ዘመናችን በሥጋችን በኑሮአችን ሁሉ እንድናከብረው መልእክቱን በእግዚአብሔር ቃል ላይ ያስቀምጥልናል እንዲህ ሲል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ። በሌላ መልእክቱ ሐዋርያው ቅዱስ ጳውሎስ በገዛ ደሙ የራሱ ያደረገንን የተቤዣትን የኢየሱስ ክርስቶስ የሆነችውን ቤተ ክርስቲያን አደራ አሳልፎ ሲሰጥ እንመለከታለን። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የመቤዠት ትልቁ ክፍያ ከሕግ የበታችነት ነፃ አወጣን፣ ልጆችም አደረገን። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ቤዛነት የሚያመለክተው የኢየሱስ ክርስቶስን መስዋዕትነት ነው። ቤዛነት የሚያመለክተው የአምላካችንን የፈጣሪያችንን ፍቅር ነው። ቤዛነት የሰው ልጆችን ነፃ መውጣትና ወደ ቀደመው ፈጣሪያቸው አምላካቸው በቅድስና በንጽህና እንዲያመልኩት አብረውም እንዲኖሩት የሚያስችል የተከፈለ ዋጋ ነው። ቤዛነት የሚያመለክተው የክርስቶስ ኢየሱስ መስዋዕትነትና የአምላካችንን ፍቅር በሰው ልጆች ነጻነት መካከል ያለውን ግንኙነት በግልጽ የሚያሳይ
ቁልፍ የሆነ የእግዚአብሔር ቃል መገለጥ ነው። ሐዋርያው ቅዱስ ጴጥሮስ በመልእክቱ ስለ ቤዛነት እንዲህ አለ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ በክቡር ደም እንደተዋጃችሁ ታውቃላችሁ። የተዋጀንበት ቤዛ ያገኘንበት ክቡር የኢየሱስ ደም ነው። የኢየሱስ ክርስቶስ ደም ብቻ ከኃጢአት፣ ከሞት፣ ከሰይጣንና ከሲኦል ፍርድ አወጣን። በደሙ የገዛን ኢየሱስ ክርስቶስ የዘላለም ሕይወት ወራሾች እንድንሆንና በክርስቶስ በተደረገ ቤዛነት በኩል በክርስቶስ በተደረገው ቤዛነት በኩል የእግዚአብሔር ልጆች እንድንሆን እና የዘላለሙን የእግዚአብሔርን መንግሥት እንድንወርስ በዘላለም መንግሥቱ እንድንኖር የእርሱ ሐሳብና ፈቃድ ነው። ቤዛነት የሚያመለክተው የክርስቶስ መስዋዕትነት በአምላክ ፍቅር በሰው ልጆች ነጻነት መካከል ያለውን ግልጽ ግንኙነት የሚያሳይ ቁልፍ ጽንሰ ሐሳብ ነው። የእግዚአብሔር ቃል እንደሚነግረን እንደሚያስተምረን ኢየሱስ በሥጋ ወራቱ በብርቱ ጩኸትና በእንባ ልመናንና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ከተቀበለው መከራ ታዘዝን ተማረ ይለናል ቅዱስ ቃሉ። በስነ መለኮት ውስጥ በክርስቶስ ታዛዥነትና መስዋዕትነት ከኃጢአትና ከሞት መዳናችን በግልጽ ተቀምጦልናል። ለቤዛነት የተከፈለው ዋጋ ግን ከሁሉ የሚበልጥና ሊተካ ወይም በሌላ ሊሰራ ሊተገበር የማይችል እንደሆነ በተገለጠ መልኩ መረዳት ማወቅ አለብን። ለቤዛነት የተከፈለው ዋጋ ግን ከሁሉ የሚበልጥ ሲሆን ሊተካ እና በሌላ ሊመሰል ወይም ሊስተካከል አይችልም። ክርስቶስ ደምና ሕይወቱን ለብዙዎች ቤዛ አድርጎ ሲሰጥ ወደዚህ ዓለም በመምጣቱ እና ራሱን ቤዛ አድርጎ በመስጠቱ በቂና ሙሉ ተጨማሪ የማያስፈልገው ነው። መስቀል ላይ የከፈለውን ዋጋና መስዋዕትነት ለመዳናችን የተደረገው ቤዛነት በቂ ጭማሬ የማያስፈልገው ነው። ሊተካ ሊተካከል በሌላ ሊሸፈን የማይችል ዋጋ ኢየሱስ ክርስቶስ በመስዋዕትነቱ ደሙን በማፍሰሱ እና ነፍሱን ለነፍሳችን ቤዛ አድርጎ በመስጠቱ አረጋግጦልናል። ይህንንም ቤዛነት ማንም ሊሰራው፣ ሊያደርገው፣ ሊደፍረው በሰማይም ሆነ በምድር አይችልም። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከእርግማን አወጣን፣ ከሕግ እርግማን ዋጀን። ታርደሃልና ከነገድ ከቋንቋ ሕዝብን ለአንተ ዋጅተሃልና ማኅተሙን ልትፈታ መጽሐፉን ልትወስድ ትችላለህ። ታርደሃልና
ከነገድ ከቋንቋ በደምህ ሕዝብህን ለአንተ ዋጅተሃልና ይገባሃል። ይህንንም በመስቀል ላይ በፈጸመው እርቃኑን ተሰቅሎ የሾህ አክሊል ደፍቶ በችንካር ተወግቶ የእርግማንን ሞት በመሞት ቅጣታችንን ተቀጥቶልን ከሕግ እርግማን ዋጀን። የተገረፈው በደም ጎርፍ የታጠበው እጁና እግሩን በመስቀል ላይ በችንካር የተቸነከረው የሾህ አክሊል የደፋው ጀርባውን በመገረፍ የተተለተለው ኢየሱስ ክርስቶስ እንደሆነ ደግሞም በመስቀል ላይ የሞተው የመቤዠትን ዋጋ የከፈለው ኢየሱስ ክርስቶስ እንደሆነ ያሳየናል። የነቢዩ ኢሳይያስ ምስክርነት እርሱ ስለ መተላለፋችን ቆሰለ፣ የሕመማችንም ተግሣጽ በእርሱ ላይ ነበረ፣ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። በሸላቾቹ ፊት ዝም እንደሚል በግ ማስጨነቅና በፍርድ ተወሰደ። ከሕያዋን ምድር ተመትቶ እንደተወገደ ከትውልዱስ ማን አስተዋለ? ነቢያት ሁሉ የመሰከሩለት፣ ሐዋርያት የሰበኩለት ኢየሱስ ክርስቶስ የእግዚአብሔር ልጅ፣ መጻሕፍት ሁሉ ስለ እርሱ የተናገሩለት ፈጣሪ አምላካችን ኤልሻዳይ በደሙ መስዋዕትነት በከፈለው ዋጋ ባደረገልን ቤዛነት ማዳኑን ያወሩለት እውነተኛ አምላክና የዘላለም ሕይወት ነው ብለው የመሰከሩለት ቅዱሳን ሐዋርያትና ነቢያቶች ለዚህ እውነት የተሰጡና የኖሩ ነበሩ። ቤዛነት ጽድቅን አመጣልን። ቤዛነት የኢየሱስ ክርስቶስን መስዋዕት በመስቀል ላይ እንዲከፈልልን አደረገልን። ይህ ቤዛነት ዛሬም በአንተ በአንቺ ሕይወት በመታመን በመቀበል መያዝ አለበት። አንዱና ወሳኝ የሆነው ነገር ቤዛነት በእምነታችን ውስጥ ትልቅን ዋጋ የሚያመጣልን በእግዚአብሔር አብ የተሰራልን ትልቅ ሥራ ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ኢሳይያስ በትንቢቱ ከእኔ በቀር አምላክ ማን ነው? መድኃኒትስ ማን ነው ብሎ የተናገረለት አዳኙ የዓለም መድኃኒት የሆነው ኢየሱስ ክርስቶስ ነው። ዮሐንስ በወንጌሉ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የተናገረለት በመንፈስ ቅዱስ በእሳት ያጠመቀን ከሞት ከኃጢአት ከጂኒ ኃይል የታደገን የጠላታችንን ሥራዎች ሁሉ እግሮቻችን በታች እንዲረገጡና እንድንጫማቸው ስልጣንና ኃይልን የሰጠን ኢየሱስ ክርስቶስ ነው። ከደዌ ሕመም የፈወሰን፣ ሁሉን ከማጣት ከድህነት ነፃነት ያወጣን፣ የእርሱ የሆነችውን ቤተ ክርስቲያን በገዛ ደሙ የገዛት፣
የራሱ እንድትሆን ያደረጋት መድኃኒት ለዓለም የሆነው ኢየሱስ ክርስቶስ ነው። ዛሬም ዋጋ ከፍሎ ሕይወቱን ሰጥቶ በመስቀል ላይ ተሰውቶ የጠፋውን ዓለም ሁሉ ሊታደግ በሚችል ስልጣንና ኃይሉ ክብሩ ዓለምን ሁሉ በከፈለው ዋጋ ወደ እርሱ ይጠራል። በኃጢአት የደከማችሁ ወደ ኢየሱስ ክርስቶስ ተመለሱ። በዲያብሎስ እስራት ያላችሁ ወደ ኢየሱስ ክርስቶስ ተመለሱ። በክፉ አምልኮ የታሰራችሁ ወደ ጌታ ወደ ኢየሱስ ክርስቶስ ተመለሱ። ኑ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላችኋል። በመስቀል ላይ የተቤዣችሁበት ዋጋ ተከፍሏል። ለምን በኃጢአት በሰይጣን ባርነት በመኖር ትሞታላችሁ? ተመለሱ። ወደ ጌታ ወደ መድኃኒታችን ኑ። የገሃነም ደጆች የማይችሏት የኢየሱስ ክርስቶስ ቤተክርስቲያንም አብራ ትጣራለች። ኑ ተመለሱ። ኢየሱስ ክርስቶስ ስለ እናንተ ተወልዷል። ኢየሱስ ክርስቶስ በምድር ላይ መከራን ተቀብሏል። ኢየሱስ ክርስቶስ ስለ በደልና ስለ ኃጢአታችሁ ተገርፏል። ኢየሱስ ክርስቶስ በመስቀል ላይ የእርግማንን ሞት ሞቶላችኋል። ኢየሱስ ክርስቶስ በሦስተኛው ቀን ሞትን ድል አድርጎ ተነስቷል። ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ስለኛ ይማልዳል። ኢየሱስ ክርስቶስ ለፍርድ ይመጣል። ሕይወትንና አለመጥፋትን ዛሬም ሕያው የሆነችው ቤተክርስቲያን ታውጃለች። ሕይወትንና አለመጥፋትን ዛሬም እንደሚገኝ ትናገራለች። በእርሱ የሚያምን ሁሉ አይፈረድበትም። እርሱ የሕይወት ራስ ነው። ወደ እርሱ የሚመጡትን ከቶ ወደ ውጪ አያወጣቸውም። በእርሱ የሚያምን መጽሐፍት እንደሚል አያፍርም ይላልና። ዛሬም ወደ ተቤዣችሁ ጌታ ሕያውና ቅዱስ ዘላለማዊና ጻድቅ ወደ ሆነው አምላካችሁ እግዚአብሔር ተመለሱ። እርሱ ይምራችኋል፣ ይቅርታን ያደርግላችኋል።